የትህትና በዓል ነው። ዝቅ ያሉት ከፍ የሚሉበት በዓል ነው። ጽድቅን ሁሉ መፈጸም ይገባናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረው። ያን ጊዜ መጥምቁ ዮሐንስ እጁን ከፍ አድርጎ ክርስቶስን አጠመቀው። በሰማይ መዘጋትና መከፈት ኖሮ አይደለም። ሰማይ ተከፈተ ሲንል ምስጢር ተገለጠ። ይህንን የጥምቀት በዓል ስናከብር ከሥጋ ከደም ፈቃድ ጋር ከጭፈራ ጋር ሳይሆን ከምስጋና ጋር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ ወዐቀበነ እስከ ዛቲ ሰዓት። ከሁሉም አስቀድመን ለዚህች ዕለት ለዚህችም ሰዓት በሰላም በሕይወት በጤና ጠብቆ ያቆየን የአባቶቻችን የቅዱሳን አምላክ የእኛም ጌታ ልዑል እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። በአገር ቤትና በመላው ዓለም የምትገኙ ኦርቶዶክሳውያን የእግዚአብሔር ልጆች የእመቤታችን እናታችን የቅድስት ድንግል ማርያም ወዳጆች የቅዱሳኑ ቤተሰቦች በወደደን ደግሞም ባከበረን ከኃጢአታችንም በሥጋው መሥዋዕትነት በደሙ ፈሳሽነት ባዳነን በጌታችን በመድኃኒታችን በኢየሱስ ክርስቶስ በያላችሁበት ጸጋና ሰላም ይብዛላችሁ። ወኪያነሂ ይእዜ ያድኅነነ በአርአያው በጥምቀት። ጥምቀት ምሳሌ ሆኖ አሁን ያድነናል። የሐዋርያው የቅዱስ ጳውሎስ መልእክት የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ተጽፎ የምናገኘው የሕያው የእግዚአብሔር ቃል ነው። የትምህርታችን መሠረታዊ ዓላማው በጥምቀት ድኅነት እንዳለ ማስገንዘብ ነው። የእግዚአብሔርን የመንግሥቱን ወንጌል ከሰበከ በኋላ ምንተ ንግበር ብለው በጠየቁት ሰዓት በጌታችን በኢየሱስ ክርስቶስ አምናችሁ ተጠመቁ፣ ምክንያቱም ያመነ የተጠመቀ ይድናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረው ጥምቀት በመቆሙ መነከር መዘፈቅና ውሃ ውስጥ ጠልቆ መግባትን የሚያመለክት ሲሆን ምስጢራዊ ትርጉሙ የሚታይ ግን በሰው አእምሮ ልንረዳው የማይቻል ምስጢር መሆኑንም ነው። ምስጢር ማለት በዕለት ዕለት ኑሯችን እንደሚታወቀው ለሌላ ሰው የማይነገር ከነገርንም ለወዳጅ የሚነገር ማለት ነው። ምስጢራዊነቱ በሚታይ አገልግሎት የማይታይ ጸጋን ማግኘት ስለሚቻል ነው። ለምሳሌ አንድ ሕፃን ልጅ ወደ ውሃ ሲገባ ደግሞም ሲወጣ ሕፃን ነው። ነገር ግን እናየዋለን እንጂ ልንረዳው አንችልም። በመንፈሳዊ ዓይን ስናየው ግን ልጁ ሲገባ ከሥጋና ከደም የተወለደ ሲሆን ከውሃ ሲወጣ ግን ከውሃና ከመንፈስ ቅዱስ ተወለደ ይባላል። በዚህም የእግዚአብሔር ልጅ ተብሎ ይጠራል። መጽሐፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ
ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ብሎ ቅዱስ ዮሐንስ ወንጌላዊው እንደመሰከረልን። በአጠቃላይ ጥምቀት የድኅነት ትምህርት በመሆኑ የክርስቶስን ሞትና መቃብር ትንሣኤን ስለሚያሳየን ከእርሱ ጋር አንድ መሆናችንንም ማረጋገጫ ይህ ነው። ሐዋርያው ቅዱስ ጳውሎስ በቆላስይስ ምዕራፍ 2 ቁጥር 12 ላይ በጥምቀት ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር በማመናችሁ ከእርሱ ጋር ተነሳችሁ ብሎ እንደመሰከረልን። ስለዚህ ቤተ ክርስቲያናችን ምስጢረ ጥምቀትን በሁለት ዋና ዋና የትምህርት ዘርፍ ላይ ታስተምራለች። የመጀመሪያው አምስቱ አዕማደ ምስጢር በሚባለው ትምህርታችን ላይ ምስጢረ ጥምቀት አንዱ መሠረታዊ የቤተ ክርስቲያናችን የትምህርት ዘርፍ ነው። ሀብታተ መንፈስ ቅዱስ ተብለው በሚጠሩ በሰባቱ ምስጢራት የቤተ ክርስቲያን ላይ ምስጢረ ጥምቀትን እናገኛለን። የጥምቀት መስራች ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሁለት መልኩ ምስጢረ ጥምቀትን መስርቷል። አንደኛው በትምህርት። ለዚህ ማስረጃው የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ኒቆዲሞስ እንደሚታወቀው ሀብታም ነው፣ ባለስልጣን ነው፣ ዕውቀት ያለው ሰው ነው። ነገር ግን ማታ ማታ ወደ ጌታ በሌሊት መጥቶ ይማር እንደነበር ቅዱስ መጽሐፍ ይነግረናል። የሚገርመው ኒቆዲሞስ ወደ ጌታ መጥቶ እየተማረ ለጌታ አንድ ነገር አቀረበለት። እግዚአብሔር ከእርሱ ጋር ካልሆነ በቀር ማንም ሊያደርገው የማይችለውን አንተ ታደርጋለህ በማለት ጌታችን ስለሰራው ሥራ ስለሚያደርገው ተአምራት ማድረግ ጀመረ። ኒቆዲሞስ ተአምር ተከታይና አድናቂ ነበር። ይህ ሐሳብ ዛሬም ላለነው ምልክትን ለምንከተል አገልጋይን እያደነቅን ብቻ ለምንኖር ሰዎች የኒቆዲሞስና የክርስቶስ ንግግር ያስተምረናል። ኒቆዲሞስ አዎ የጌታን ትምህርት ያደንቃል። ኒቆዲሞስ አዎ እግዚአብሔር ከእርሱ ጋር ካልሆነለት በቀር አንተ የምታደርጋቸውን እነዚህን ታምራት ሊያደርግ የሚችል ሰው የለም ብሎ መናገሩ እውነት ቢሆንም በዚህ ትምህርት እንዲቀር አልፈለገም። የተወደዳቸው የእግዚአብሔር ልጆች፣ በዚህ ዘመን ቤተ ክርስቲያን የክርስትናው ሃይማኖት እየተፈተነ ያለበት የሐሰተኞች አጥማቂዎች፣ የሐሰተኞች ነቢያት፣ የሐሰተኞች መምህራን መብዛት ምንጩ ይህ ነው። ተአምራትን መከተል ደግሞም አገልጋይን ማድነቅ። ተወደዳቸው የእግዚአብሔር ልጆች፣ ሊደነቅ የሚገባው አምላክ፣ ሕይወት ሊሆን የሚገባው አምላክ በፊታችን እሱን እንድንከተለው መጥቶ ወርዶ በማዕከላችን ሆኖ ዛሬ አገልጋይን እኛን ደካሞችን የምትከተሉ ሰዎች ካላችሁ ከኒቆዲሞስ መማር አለባችሁ። የኒቆዲሞስ ንግግር እውነት ቢሆንም በዚህ በተአምራትና በአድናቆት ክርስቶስን እንዲከተለው ስላልፈለገው ጌታችን መድኃኒታችን ኢየሱስ ክርስቶስ ቀጥታ የሄደው ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግሥት ሊያይ እንደማይችል አስረግጦ ነገረው። ስለዚህ ዛሬም የተወደዳችሁ የእግዚአብሔር ልጆች መደነቅ ካለበት ስለ ሰው ልጆች ኃጢአት የሞተው ወደዚህ ዓለም በሥጋ ማርያም ተገልጦ የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ስለኛ በዮርዳኖስ ወንዝ የቆመው የዕዳ ደብዳቤያችንን የደመሰሰው ከኃጢአታችን በደል እስራት ነፃ ያወጣ እርሱን እንድንከተለው ቅዱስ ቃሉ ይነግረናል። ምልክት ተከታዮችንም በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ እንዲህ የሚል ቃል አለ። ያመኑትን እነዚህ ምልክቶች ይከተሏቸዋል ያለው። ተመልከቱ፣
ያመኑት ክርስቲያኖች ክርስቶስን ሲከተሉ ምልክቱ ተአምራቱ ክርስቲያኖችን ይከተላቸዋል አለ እንጂ ዛሬ ምልክትን ተአምራትን በመከተል እንድንጠፋ እንድንሰናከል የክርስቶስ ትምህርት አይደለም። ስለዚህ ኒቆዲሞስን በዚህ ትምህርት እንዳስተማረው ይህ የጥምቀት ወይም በትምህርት የጥምቀትን ሥርዓት እንደመሰረተ ማሳያው። ሁለተኛው በተግባር ነው። በተግባር በሥራ የወንጌላችን በማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ጀምሮ እንደምናነበው ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ብሎ ወንጌላዊው ማቴዎስ ወንጌልን ሲጽፍ እናነባለን። ለምንድን ነው የመጣው? መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ሄዶ በባሪያው በዮሐንስ እጅ መጠመቁ የአገልግሎቱ ጅማሬ ነው። ጽድቁን ሁሉ መፈጸሚያ ነው። በመስቀል ላይ የሚፈጸመውን የወደፊቱን ሞት ይጠቁማል፣ አርአያነቱን ያሳያል፣ ትሕትናውንም ያረጋግጣል። የተወደዳችሁ የእግዚአብሔር ልጆች የጌታችን የመድኃኒታችን የኢየሱስ ክርስቶስ በባሪያው በዮሐንስ እጅ ለመጠመቅ መምጣቱ ከልዕልና ወደ ትሕትና መምጣቱን ማሳያ ነው። በጣም የሚገርመው በዚህ በዮሐንስ እና በክርስቶስ መካከል የነበረው የቃል ምልልስ የሚያስገርም ነው። ዮሐንስ እንዲህ ነበር ያለው መጥምቁ፣ እኔ በአንተ ልጠመቅ ይገባኛል እንጂ አንተ እንዴት በእኔ ልትጠመቅ ትመጣለህ ብሎ ሲናገረው ያለ ምክንያት አልነበረም። እንግዲያስ ጽድቅን ሁሉ መፈጸም ይገባናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረው። ያን ጊዜ መጥምቁ ዮሐንስ እጁን ከፍ አድርጎ ክርስቶስን አጠመቀው። የሚገርመው ትሕትና ይዋረሳል። ቤተሰብ ትሑት ከሆነ ልጅም ትሑት ይሆናል። ምክንያቱም የመጀመሪያ ትምህርት ቤቶች ወላጆች ናቸው። በዚህ ትምህርት ውስጥ የእመቤታችን የቅድስት ድንግል ማርያምንና የቅድስት ኤልሳቤጥን ግንኙነት እንመለከታለን። ቅድስት ኤልሳቤጥ ወደ እመቤታችን ስትመጣ እመቤታችን ቅድስት ድንግል ማርያምን ወደ ኤልሳቤጥን ስታገኛት የተነጋገሩት ቃል የጌታዬ እናቱ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ነበር ያለችው። ትሕትናን አያችሁ ከቅድስት ኤልሳቤጥ አንደበት። ኤልሳቤጥ በዕድሜ የከበረች ናት። እመቤታችን ያኔ የ15 ዓመት ብላቴና ናት። ግን የ15 ዓመት ብላቴናዋን በዕድሜ የከበረችው ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለ። ከትሑት ቤተሰብ የተወለደ ልጅ ትሑት ነው። አያችሁ መጥምቁ ዮሐንስም ጌታ ሆይ እኔ ወደ አንተ መምጣት ሲገባኝ፣ እኔ በአንተ መጠመቅ ሲገባኝ አንተ ወደ እኔ እንዴት ትመጣለህ ብሎ ይከለከለው ነበር። ዮሐንስ የኢየሱስ ክርስቶስን ታላቅነት እያሳየ ነበር። እኔ በአንተ ልጠመቅ ያስፈልገኛል፣ ይህ ደግሞ የላቀ እውነት ነው። ለጊዜው ኢየሱስ ክርስቶስ በዮሐንስ እጅ ተጠምቋል። ፍጻሜው ግን አጥማቂው ኢየሱስ ክርስቶስ መሆኑን ማረጋገጥ ነው። እርሱ የሁላችንም ስመ ክርስትና ሀብተ ወልድና የሁላችንም አጥማቂ፣ በእርሱ ስም አምኖ ያልተጠመቀ ሰው ከፍርድ አያመልጥም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ይህንን ትምህርት ሁላችንም ብዙ ጊዜ አድምጠናል። የተወደዳችሁ የእግዚአብሔር ልጆች ከዚህ እውነት የምንማረው ከዚህ ትምህርት የምንረዳው ምስጢረ ሥላሴን እንማራለን፣ ምስጢረ ሥጋዌን እንማራለን፣ ምስጢረ ጥምቀትን እንማራለን። ቤተ ክርስቲያናችን የምታስተምረን በዚህ ላይ ተመስርታ ነውና። ስለዚህ ጌታችን ኢየሱስ ክርስቶስ በዮርዳኖስ በባሪያው በመጥምቁ ዮሐንስ እጅ ተጠመቀ። ክርስቶስ ሲጠመቅ
ምልክቶች ታይተዋል። ብዙ ምልክቶች። ሦስቱን ለማየት የመጀመሪያው ከተጠመቀ በኋላ ክርስቶስ ሲጸልይ ሰማይ ተከፍቷል። ቅዱስ መጽሐፍ እንደሚነግረን ሊቃውንትም እንደሚያስተምሩን በሰማይ መዘጋትና መከፈት ኖሮ አይደለም። ሰማይ ተከፈተ ሲንል ምስጢር ተገለጠ። በሰማይ አብ ስለ ልጁ መሰከረ፣ መንፈስ ቅዱስም ለማረጋገጥ በርግብ አምሳል ወረደ ማለት ነው። ስለዚህ ቅዱስ መጽሐፍ ጌታችን ከፍተኛ ፋይዳ ካላቸው ነገሮች በፊት ይጸልይ እንደነበር የተወሰኑ ጥቅሶች እንመለከታለን። ለምሳሌ 12ቱን ደቀ መዛሙርት ለመምረጥ ሲነሳ ጸልዮ ነው የጀመረው። ሉቃስ ምዕራፍ 6 ቁጥር 42 ላይ። ስለዚህ አገልጋዮች ወደ አገልግሎት ከመሰማራታቸው ለዚሁ ነው ብፁዓን ሊቃነ ጳጳሳት ካህናትን ሲሾሙ፣ ዲያቆናቱን ሲሾሙ ምንድን ነው የሚያደርጉት? አስቀድሞ ይጸልያሉ። ይህንን የተማሩት ከጌታችን ከኢየሱስ ክርስቶስ ነው። ሁለተኛው ስለ ማንነቱ ከመገለጡ በፊት ይጸልይ ነበር። ሉቃስ ምዕራፍ 9 ቁጥር 18 ላይ እንደምናያዝ። በመጨረሻውም ከመያዙና ከመሰቀሉ በፊት በጌቴሴማኒ ጸልዮ እንደነበር ሉቃስ ምዕራፍ 22 ቁጥር 41 ላይ እናገኛለን። ስለዚህ ጌታችን ኢየሱስ ክርስቶስ በመጠመቁ ከታዩ ምልክቶች አንዱ ሰማያት ተከፍተዋል። ዛሬም እኛ ተጠምቀን ስንጸልይ ሰማይ ይከፈታል። የተሰወረው ምስጢር ይገለጣል። መኖሪያችን፣ ማረፊያችን፣ አድራሻችን ያ ስፍራ እንደሆነ ይነግረናል። ዛሬ የተዘጋባቸው ሰዎች፣ ብዙ ነገር እንቆቅልሽ የሆነባችሁ ሰዎች ካላችሁ እውነት ነው፣ በጌታችን በኢየሱስ ክርስቶስ በማመን በአብ በወልድ በመንፈስ ቅዱስም ስንጠመቅ ስንጸልይ ይከፈታል የተዘጋ ሁሉ። እግዚአብሔር የተዘጋብንን ነገሮች ሁሉ ይክፈትልን። ሌላው ሁለተኛው በዚህ ቀን ከተደረጉ ምልክቶች አንዱ መንፈስ ቅዱስ በርግብ አምሳል ታይቷል። ተመልከቱ። ከእነዚህ ምልክቶች መንፈስ ቅዱስ በብዙ አይነት ምሳሌዎች ለብዙ አባቶች ተገልጧል። ከነዚህ አንዱ በዚህ ቀን በርግብ አምሳል መገለጡ ነው። ለምን በርግብ አምሳል ሆነ ስንል ርግብ የዋህነት፣ ርግብ የንጽህና የሰላም ተምሳሌት ናት። ስለዚህ መንፈስ ቅዱስም እርሱ የሚያነጻ ለትሕትና የሚያዘጋጅ የሰላም አምላክ መሆኑን በዚህ እውነት እናረጋግጣለን። ስለዚህ መንፈስ ቅዱስ በኃጢአት የቆሸሸውን ሰውነት ያነጻል። አዎ መዝሙረኛው ዳዊት አቤቱ እጠበኝ አንጻኝ ብሎ በፊቱ ሲንበረከክ ከኃጢአቱ ነጽቷል። መንፈስ ቅዱስ ንጹሕ ባህሪ ነው፣ ንጹሕ አምላክ ነው። ወደ እሱ የሚመጡትን የሚቀድስ የሚያነጻ ነው። ስለዚህ ይህንን ተምረንበታል። ሌላው መንፈስ ቅዱስ በትዕቢት የተያዘውን ትሑት ያደርጋል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ብሎ እንደተናገረው ጸጋን የሚሰጥ እግዚአብሔር መንፈስ ቅዱስ ትዕቢተኛውን ትሑት ለማድረግ በሕይወታችን ውስጥ ሥራውን ይሠራል። በዚሁ መንፈስ ቅዱስ የሰላም አምላክ ነው። ለታወቁት ጸጥታ ዛሬ ዓለማችን ያለችበትን ሁኔታ እንመለከታለን። የመንፈስ ቅዱስ ሰላም ያስፈልጋል። የጌታችን የኢየሱስ ክርስቶስ ሰላም ያስፈልጋል። የአባታችን የእግዚአብሔር አብ ሰላም ያስፈልጋል። እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ፣ እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። የዓለም ሰላም በድርድር፣ በጦርነት፣ በግድያ፣ በደም ማፍሰስ ላይ የተመሰረተ ነው። የእግዚአብሔር ሰላም ግን አንድም ደም ሳይፈስ በልጁ በኢየሱስ ክርስቶስ ደም የሆነልን ሰላም ነው። ይህንን ሰላም የሰጠን አባታችን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሦስተኛው ምልክት ከሰማይ ድምፅ መጥቷል። እግዚአብሔር አብ የምወደው በእርሱ ደስ የምሰኝበት ልጄ ይህ ነው። እርግጥም ነው
አዎ ይህ የትንቢት ቃል መጽሐፍ ቅዱስ ላይ ተጽፏል። በመዝሙር 2 ቁጥር 7 ላይ አንተ ልጄ ነህ እና በኢሳይያስ 42 ላይ ደግሞ በአንተ ደስ ይለኛል የሚለው የብሉይ ኪዳን ፍጻሜ በዚህ ቀን ተገልጿል። በእርሱ ደስ የሚለኝ ለመሥዋዕትነት የመረጥኩት ልጄ ነው። አያችሁ፣ ይህ ድምፅ ከሰማይ መጥቷል። እኛም ስንጠመቅ እውነት እግዚአብሔር ቤተ ክርስቲያን ሁል ጊዜ ድምጿን ታሰማናለች። ከተጠመቅንበት ሰዓት እስከ ሕልፈታችን ድረስ የእግዚአብሔርን ልጅነት ጠብቀን እንድንኖር ታስተምረናለች። እግዚአብሔር አብ 3 ጊዜ ከሰማይ ስለ ኢየሱስ ክርስቶስ ማንነት ማረጋገጫ ሰጥቷል በቅዱስ መጽሐፍ ላይ። የመጀመሪያው በሉቃስ ወንጌል ምዕራፍ 1 ቁጥር 32 በእመቤታችን በድንግል ማርያም ላይ፣ ሁለተኛው በዮርዳኖስ የማርቆስ ወንጌል ምዕራፍ 1 ቁጥር 9 ላይ፣ ሦስተኛው በደብረ ታቦር የማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ። ይህንን ሲያመሳጥረው ሊቁ አባ ጽጌ ድንግል በድርሰቱ እንዲህ አለ። በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያተ ዘአልቦ ተውሳል ወአልቦ ሕጸተ ለውሉደ ሰብእ ያሬ ዘሥላሴው ገጻተ ብሎ ሊቁ እንደተናገረው የሥላሴን አንድነትን ሦስትነትን ያሳይ ዘንድ እነሆ ያለ ጉድለት ደግሞም ያለ ጭማሪ የሥላሴ ሦስትነት በድንግል ማርያም፣ ምክንያቱም የልዑል ኃይል ይጸልልሻል፣ መንፈስ ቅዱስ ወደ አንቺ ይመጣል፣ አካላዊ ቃል ወልደ እግዚአብሔር ሥጋሽን ይለብሳል ብሎ መልአኩ እንዳበሰራት ደግሞ በዚህ በደብረ ታቦር በዚህ በዮርዳኖስም እንዲሁ በእርሱ ደስ የሚለኝ የምወደው ልጄ ነው። በደብረ ታቦር ላይ ደግሞ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ብሎ ማረጋገጫ ሰጥቷል። ይህንን ነው ሊቁ አባ ጽጌ ድንግል በእመቤታችን በዮርዳኖስ በደብረ ታቦር ላይ የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ አንድነትና ሦስትነት መገለጡን ይነግረናል። ስለዚህ ጌታችን ኢየሱስ ክርስቶስን በተመለከተ የምንሰጠው ምስክርነት እግዚአብሔር ከሰጠው ምስክርነት የተለየ መሆን እንደሌለበት ቅዱሳት መጻሕፍት ያመለክታሉ። ስለዚህ እነዚህ ከላይ ያየናቸው 3 ምልክቶች ማለትም የሰማዩ መከፈት፣ የአብ ድምፅ ከሰማይ መምጣቱና መንፈስ ቅዱስ መውረዱ መሲህ ሲመጣ ይፈጸማል ብለው አይሁድ የሚጠብቋቸው ነበሩ። ስለዚህ ስለ 3ቱ ምስክርነቶች የብሉይ ኪዳን መሰረቶች ያሏቸው ናቸው። ስለዚህ ጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀት ብዙ ያስተምረናል። ከሰዓታችን አንጻር በዚህ እናብቃ። ነገር ግን ከዚህ በዓል የምንማረው ምንድን ነው? እግዚአብሔር ሊያስተምረን የፈለገው ምንድን ነው? ይህ በዓል የትሕትና በዓል ነው። ዝቅ ያሉት ከፍ የሚሉበት በዓል ነው። የተወደዳችሁ የእግዚአብሔር ልጆች፣ ይህንን የእግዚአብሔር ድምፅ የምትሰሙ በሙሉ ዛሬ ዝቅ ያሉት ሰዎች በየስፍራው አሉ። የወደቁ ሰዎች በየስፍራው አሉ። እነሱን የምናነሳበት ከእነሱ ጋር አብረን የምንሆንበት የአብ ልጅ ኢየሱስ አካላዊ ቃል ወደዚህ ዓለም እንግዳ ሆኖ ዝቅ ብሎ የመጣበት በዮርዳኖስም ደግሞ ራሱን ዝቅ አድርጎ በትሕትና የተገለጠበት ነው። ስለዚህ እግዚአብሔር ደግሞ ዝቅ ያሉትን ከፍ ማድረግ ይችላል። ዛሬ በኑሯቸው ዝቅ ብለው የሰው እጅ የሚመለከቱ ተርበው የተጠሙ፣ ነገር ግን እግዚአብሔር በሀብት በስልጣን በእውቀት ከፍ ያደረጋቸው ሰዎች እነሱን እንድታነሷቸው በዓሉ ይመክረናል። ሁለተኛው ይህ በዓል የዕዳ ስረዛ በዓል ነው። በዮርዳኖስ የዕዳ ደብዳቤያችን ተቀዷል። አዎ የዓለም መንግስታት እንኳን በምድር ላይ ያለውን የፖለቲካ ሂደታቸውን ለማሳለጥ የዕዳ ስረዛ አድርገናል ይላሉ። አዎ የነሱ ያደጉ ሀገሮች ገና በማደግ ላይ ላሉ ዝቅተኛ ለሆኑ ሀገሮች የዕዳ ስረዛ ያደርጋሉ።
እኛሳ ስንቶች ከኛ እንስራ ብለው የወሰዱት ገንዘብ መክፈል አቅቷቸው አንገታቸው ላይ ገመድ መርዝ በጥብጠው ለመጠጣት የተሰናዱ የሰው ዕዳ አለብኝ የባንክ ዕዳ አለብኝ ብለው በብዙ ስቃይ ውስጥ ያሉ ብዙ ወገኖችን ያላችሁ ባለጸጎች እንድንጎበኛቸው እንድናያቸው የእግዚአብሔር ቃል ያስተምረናል። ሦስተኛውና የመጨረሻው ሕይወት ጨለማባቸው መንገድ መሰናክል በዝቶባቸው ነገር ሁሉ ግራ ሆኖባቸው የሚሰቃዩ ወገኖችን መንገድ ማሳየት። ወደ ሕይወት መኑ ያርየነ ሰናይቱ ለሚሉት በጎን ማን ያሳየናል? ቸርነትን ማን ያሳየናል? ይቅርታን ማን ያሳየናል? እርቅን ማን ያሳየናል? ማን አርአያ ይሆነናል? ብለው በየስፍራው ላይ ለሚጨነቁ ሰዎች አርአያቸው እንድንሆን የዛሬው በዓል ያስተምረናል። እንኳን ለብርሃነ ጥምቀቱ በሰላም በሕይወት በጤና ጠብቆ አደረሳችሁ። ጥምቀት ምሳሌ ሆኖ አሁን ያድነናል ብሎ ሐዋርያው ቅዱስ ጴጥሮስ በምዕራፍ 3 ቁጥር 21 ላይ እንደነገረን ወደ እምነቱ የሚመጡ ሰዎች ተጠምቀው ሀብተ ወልድና ስመ ክርስትና አግኝተው የእግዚአብሔርን መንግሥት የሚወርሱበት መንገድ ስለሆነ ይህንን የጥምቀት በዓል ስናከብር ከሥጋ ከደም ፈቃድ ጋር ከጭፈራ ጋር ሳይሆን ከምስጋና ጋር ነው። በዓላት ወደ ሕይወታችን ሊከበሩ የሚመጡት ለመንፈሳዊ ዓላማቸውን ባለመዘንጋት እንዲሆን መልእክታችን ነው። ይህንን በማድረግ የእግዚአብሔርን መንግሥቱና ጽድቁን እንድንወርስ የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር።